እንግዲህ ምን መሆን አለበት ፍርድ ቤት ሊወስን ከሆነ ቀንም የተፈጸመበት ድርጊት በጥይት ነው በዱላ ወይም በጩቤ ነው ተወጋው ሟቹ የህክምና ማስረጃ መኖር አለበት ትክክለኛ አቃፊ ህግ በዚህ ሰው ልትወስንበት ከሆነ ፍትህ አለ ከተባለ በዚህ ነው መሆን ያለበት በተቀረው ግን በትግራይ ውስጥ ነው የታሰርኩት ፍትህ አለ የለም ለማለት ከተፈለገ ፍትህ የለም ለማለት ፈልጌ ነው ላብነት ያህል አንዳንድ ለመግለጽ የምሞክረው አቶ ካሳሁን ሲሳይ የሚባል አንድ በዛ እስር ቤት ያረጀ ወይም የሱ ባልደረባ ጓደኛው ነበር አውሬ ታሰረ 84 ዓመተ ምህረት ነው እነዚህ ሰዎች የታሰሩት ይሄ ድርጊት የተፈጸመበት ፍትህ አለ የለም ለሀገሪቱም ጠንቅ ወይም መጥፎ የሆነ ታሪክ የተሰራበት እኔ በሰሜናው ምዕራብ ፍርድ ቤት የተፈጸመ ድርጊት ለመግለጽ ስለፈለኩ ነው አቶ ካሳሁን ሲሳይ የደርግ ህዝባዊ ሰራዊት ወይም ያን ጊዜ በዛን ሰዓት የነበረ የነጭ ለባሽ ምናምን ባል ነገር ነበር ሰውየው ደርግ በሚፈርስበት ጊዜ ምረት ሰተናል ተብሎ ከዛ ምረት ገባ ምረት ገብቶ ሊኖር ነው ሰውየው አርሶ ሊበላ ሰርቶ ሊበላ ነው የገባው ይሄ ሰውዬ ክትትል በመዛበት ጊዜ ከወረዳ ጸገዴ ተነስቶ ጎንደር ለመኖር ሄደ ይሄ ሰውዬ የተፈለገበት ምክንያት ለምንድን ነው በሚል ቅድም የተቀስኩልህ ነገር አለ አንተ የመሳፍንት ዘርነ አንተ የነዚህ ዘርነ አንተ መልክ ይሄ ይመስላል ይሄ ሰውዬ ደግሞ እነሱ በሚፈልጉባቸው ቤተሰቦች ላይ ያንጃበበ ነገር ስለነበር ነው እና አቶ ካሳሁን ሲሳይ ክልል 3 በሄደበት ወይም ጎንደር ከተማ እየኖረ ያለ 84 ዓመተ ምህረት ገብቶ ለበጋው መሰለኝ ከሽሬ ፖሊስ ተመልምለው ተልከው ጎንደር ተጠልፎ ታፍኖ መጥቶ ተከዜ ሊገደል ነበር የተያሰቡበት ሁለቱ አቶ ነጋ አስረስና አቶ ካሳሁን ሲሳይ ይባላሉ ተከዜ እንዲመቱ ነበር የተፈለገው በዛን ሰዓት እዛ አካባቢ ስለነበርኩ ማውቀው ነገር ስለነበር ተከዜ ሊመቱ ተፈለገ ተከዜ በሚደርሱበት አካባቢ ደግሞ የፖሊሶች ያለ መስማማት ተፈጠረ ከዚህ በመነሳት ሰዎቹ እስር ቤት እንዲገቡ ቻሉ በሽሬ እስር ቤት ከገቡ በኋላ እና ብርሃ ቀትሪ ማረግ በሚባል የዞን ያን ጊዜ ኃላፊዎች ወይም የህወሓት ፈላጭ ቆራጭ በነበረበት የምዕራባው ዞን አካባቢ ነው ሰዎች ናቸው እነዚህ የሚፈጽሙት ሰዎቹ ከገቡ በኋላ እግራቸው እጃቸው ታስረው ሲቀጠቀጡ ከመቀጥቀጥ ያለፈ አቶ ነጋ አስረስ በህይወት አልፏል ወይም ተሰውቷል ማለት ነው ከዛ በመነሳት አቶ ካሳሁን ሲሳይ ከ84 ዓመተ ምህረት ጀምሮ እስከ 94 ዓመተ ምህረት በነበረበት ወቅት ፍርድ ቤት በማያውቀው ሁኔታው በማይታወቅ ቤተሰቦቹ በማያውቁት እስር ቤት ሲኖር ነበር እጁና እግሩ ታስሮ 84 ዓመተ ምህረት ማነው 94 ዓመተ ምህረት ባልሳሳት ፍርድ ቤት ቀረበ የተከሰሰበት ምክንያት በጣም አሳዛኝ ስለሆነ ነው ልጠቅስልህ ስለፈለኩ አቶ ካሳሁን ሲሳይ በ15 ህይወት ወይም ነፍስ ነው የተከሰሰው 10 ሰዎች ስማቸው የማይታወቅ ቀኑ የማይታወቅ አምስቱ ደግሞ በህይወት ያሉ አሁን በህይወት ስማቸው ልዘረዝር ስለፈለኩ ነው አንደኛ ጎይቶም በርሄ የሚባል ታቲያሪያው ሚሊሻ ቤት ጽፈት የሚገኝ ድሮ በህወሓት ካንድ አሃዱ የነበርነ ሰው ነው ሁለተኛ ሟች ተብሎ የተጠራው ሙቷል የሚባለው ነጋሽ ፍጠር ይባላል ወረዳ ወልቃይት ካድረ ወይም በወረዳ ውስጥ ሆኖ የሚሰራ ሰው ነው ሶስተኛው ሞተ የተባለው ደግሞ ራሻ ወይም ገረማርያም ማለት የሚታወቅ ሞራ አካባቢ ሐውልት ሆቴል ያለው ነው አራተኛው ሞተሽ የተባለሽ አብረን ካንድ አሃዱ የነበርን አሚት የምትባል ጓዲት አሁን አክሱም ብረታ ብረት አካባቢ ነው የምትሰራው አምስተኛው ሞተ የተባለው ሀፍቱ ባራኪ ወይም ወድራያ የሚባል ነው ካንድ አሃዱ ከኔ ጋር አብረን ነበር የተከሰሰበት አቶ ካሳሁን ሲሳይ በ84 ዓመተ ምህረት
ለሀፍቱ ገለሃል ነው ሀፍቱ የሞተበት ግን ሌላ ጊዜ ከተራ ሽፍታ ውጊያ ጋር በ85 ዓመተ ምህረት ነሐሴ 13 ነው ባልሳሳ 12 አካባቢ ነው ሀፍቱ ባራኪ ሊሞት የቻለው እና በእነዚህ ሰዎች ውስጥ ይሄ ነገር ፈጽመሃል ወይም ገለሃል በማለት ያለ ምስክር ያለ አንድ ነገር ሰውየው ሞት ፍርድ ተበየነበት ማለት ነው ሞት ፍርድ ተበየነበት በሞት ፍርድ ተወስኖበት እስካሁን በእስር ቤት ያማቀቀ የሚገኝ ሰው ነው ለማለት ፈልጌ ነው እና ወደ ፍትህ አለ ፍትህ በኢትዮጵያ ውስጥ አለ ወይ የለም ብለን ለመናገር ከቻል ህዝቡ ከሶ ተመላልሶ ቀጠሮ ይሰጠዋል ቀጠሮ በሚሰጥበት ጊዜ ያ ቀጠሮ ምንድነው ጉዳዩ ብለን ስናይ ጉቦ ነው በተለይ በሁመራ አካባቢ ከሄድን ሁመራ አካባቢ እንደ ልምድ ወይም እንደ ህግ ተቆጥሯል አሁን ገንዘብ ቀጠሮ ሰጠህ አዎ አይ ስንት ይለ ይሆን ገንዘብ ለመክፈል ነው ገንዘብ ከፍለ ለላቀቅ ከነገሩ ወይም ደግሞ ለማግኘት ገንዘብ ስንት ይለ ይሆን ስንት ልከፍል ይችላል ወንጀሉ ይሄ ይመስላል ሲያማከር ከሰው ጋር ሲሰማ ቁጭ ብለ በጣም የሚገርም ዘግናኝ የሆነ ነገር ነው ህግ ጠፍቶ ተረስቶ የገንዘብ ጨዋታ የቁማር ጨዋታ ነው የሚጫወቱ ሰማቸው ስንት ገንዘብ ከፍዬ ነው እንግዲህ መውጣት የሚችለው ወይም ወንድሙ ወይም ቤተሰብ ከታሰረ በገንዘብ ለማውጣት ውል ፍርድ ቤቱ እዚህ ሁኔታ በዚህ ደረጃ ነገሮች ይታያል ስለዚህ እኔ ትንሽ ከማውቃቸው የፍትህ ጉዳይ ዙሪያ መልስታየው ግን በአገሪቱ ውስጥ የህግ ለዓላውነት አለ ወይ አንዲት አገር ልትባል ከሆነሽ ህግ የበላይነት ሲኖር የህግ ቀይድ ሲኖር በህግ ውስጥ ሰው ሲዳኝ ወይም ደግሞ የፈለገው ጥያቄ ሲመለስለት ህግ አለ ሊባል ይችላል እኔ በማየው ግን ህግ የፍትህ ከዜሮ በታች ነው ይብናገርም ማጋነን አይሆንም ለማለት ፈልጌ ነው